ሰላም ጤና ይስጥልኝ እንዴት ናችሁ እንደምን ከረማችሁ ውድ የመላት ቱቶሪያልስ ቤተሰቦች እንዴት አላችሁ እንዴት ቆያችሁ ሰኔ 2 2017 ዓ.ም የተሰጠውን የኤግዚት ኤግዛም ጥያቄ ከነመራሪ መልሱ እንመለከታለን ይህ ጥያቄ ለማኔጅመንት የቢዝነስ ማኔጅመንት እና የቢዝነስ አድሚኒስትሬሽን ተማሪዎች የተፈተኑት ፈተና ነው ስለዚህ ዛሬ በሚኖረን ቆይታ በመጀመሪያው ክፍል 20 የሚደርሱ ጥያቄዎችን አብረን የምንሰራ ይሆናል ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ጠይቃለሁኝ ይህ ቪዲዮ ብዙዎች ጋር መድረስ እንዲችል ላይክ እንድታደርጉ እንዲሁም ሼር እንድታደርጉት ፕላስ ደግሞ የመላት ቱቶሪያልስን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁኝ ኦልሞስት የዩቲዩብ አናሊቲክስ እንደሚያሳየን ከ60% በላይ የሚደርሰው ተመልካች ሰብስክራይብ ሳያደርግ እንደሚመለከት ነውና ስለዚህ ሰብስክራይብ ያላደረጋችሁ አሁንም ይህንን ቪዲዮ እያያችሁ ያላችሁ ሰብስክራይብ በማድረግ እንድትጀምሩ ስል ጠይቃለሁኝ ዛሬ እንዳልኳችሁ የመጀመሪያ ክፍል የሆነውን እንመለከታለን እንግዲህ ወደ ቆይታችን ከመሄዳችን በፊት ያው በተለያየ መንገድ የመላት ቱቶሪያልስ የሶሻል ሚዲያ ሊንኮች አሉ ቴሌግራም ላይ አለን በቲክቶክም አለን እንዲሁም ዩቲዩብ ላይም ቪዲዮም እየተለቀቀበት ያለው ቻናል የመላት ቱቶሪያልስ ቻናል ነው ስለዚህ እሱንም ሰብስክራይብ በማድረግ እንዲሁም ኢንስታግራም ፌስቡክ ላይ ሊንክድኢንም ላይ በተለያየ መንገድ ብትፈልጉን ሁሉም አይነት የሶሻል ሚዲያ ላይ ታገኙናላችሁ ስለዚህ ሁሉም የሶሻል ሚዲያዎች ውስጥ በመግባት ሰብስክራይብ በማድረግ ላይክ በማድረግ እንድትወዳጁን እንጠይቃለን ሌላው እንግዲህ ስለ አሁን ወደ አሁን በተመሳሳይ መልኩ ወደ ዛሬ ወደምናየው ከመግባታችን በፊት በተለያየ መንገድ ማንበብ የምትፈልጉት ማቴሪያል ከተቸገራችሁ በተለይ ጥንቅቅ ተደርጎ የተዘጋጀ ማቴሪያል የምትፈልጉ ከሆነ መላት ቱቶሪያልስ ለእናንተ የሚሆን መፍትሄ አለው እሱም 16ቱንም ኮርሶች በደንብ ተደርገው የተዘጋጁ በእያንዳንዱ ኮርስ ላይ የተዘጋጁ ሾርት ኖቶች አሉት ያው እንደሚታወቀው ፓወርፖይንቶቹን የመላት ቱቶሪያልስ ቴሌግራም ቻናል ላይ ታገኙታላችሁ ቱቶሪያል የምትፈልጉ ከሆነ ነገር ግን ብሉፕሪንቱን መሰረት በማድረግ መልኩ የተዘጋጁ ሾርት ኖቶች የምትፈልጉ ከሆነ ከዛ በተጨማሪ በየኮርሱ ደግሞ ያሉ የመለማመጃ የሚሆኑ ጥያቄዎች ላይክ የተዘጋጁ ጥያቄዎች ብሉፕሪንቱን መሰረት በማድረግ የተዘጋጁ ጥያቄዎች አሉ የዚህ አይነት ነገሮችን የምትፈልጉ ከሆነ እንዲሁም ከ2015 ጀምሮ የነበሩትን እንዲሁም ዛሬ አሁን የምትመለከቱትን የኤግዚት ኤግዛም ጨምሮ አሁን የምትመለከቱትን የኤግዚት ኤግዛም ጥያቄ ጨምሮ ጥያቄዎችን የምትፈልጉ ከሆነ በተለይ ጥያቄዎችን ከማብራራቸው ጋር የምትፈልጉ ከሆነ ልታወሩኝ ትችላላችሁ እልክላችኋለሁ ለምሳሌ ጥያቄ ያልኳችሁ ላሳያችሁ ለምሳሌ ይህ ሰኔ 2 የተሰጠው የኤግዚት ኤግዛም ጥያቄ ነው ስለዚህ የዚህ ሰኔ 2 የተሰጠው የኤግዚት ኤግዛም ጥያቄ በማብራሪያው እስከነ ማብራሪያው በዚህ መልኩ ለምሳሌ የአንደኛውን ጥያቄው ልክ እንደዚህ ከተጠየቀ በኋላ መልሱን ላይክ ከሰራም በኋላ ከዛ ያ መልስ ለምን ትክክል ሆነ ሌሎቹ መልሶች ለምን ትክክል አልሆኑም የሚሉትን የሁለተኛውን ጥያቄ ልክ ሁሉንም ጥያቄ በተመሳሳይ መንገድ በዚህ በተብራራ አይነት መንገድ የተዘጋጀ ፋይል አለ ስለዚህ የዚህ አይነት ፋይሎችን የምትፈልጉ ከሆነ ልትደውሉ ይችላላችሁ ስልክ አለላችሁ 0933025888 ነው እንዲሁም ስልጠና የምትፈልጉም ከሆነ በዊኬንድ ኦንላይን ፕሮግራሞች የተጀመሩ ክላሶች አሉ እዛም ላይ የገባችሁ ጆይን ማድረግ ትችላላችሁ ስለዚህ ለሁሉም አይነት መረጃ የምትፈልጉ ከሆነ ዶክመንትም የምትፈልጉ የተዘጋጀ ፋይል የምትፈልጉ ከሆነ በተመሳሳይ መልኩ ስልጠናዎችንም የምትፈልጉ ከሆነ ደውሉልኝ ትችላላችሁ ስልክ ቁጥሬ 0933025888 ነው ወይም የሳፋሪ ከፈለጋችሁ 0710 526605 ነው ስለዚህ በዛ እየደወላችሁ አሎ በሉኝ ያለውን ነገር ዲስከስ እናደርጋለን እናወራለን ይሄን ያክል ካነሳን በቀጥታ ወደ ጥያቄዎቹ እንግባ ዛሬ እንግዲህ ወደ 20 የሚደርሱ ጥያቄዎችን እንሰራለን ወደ 20 አካባቢ የሚደርሱ ጥያቄዎችን እንሰራለን እዚህ ላይ የምንሰራቸው ጥያቄዎች ዲቴል በሆነ አይነት መንገድ እያብራራን ለምን ይሄኛው መልስ ሆነ ለምን ያኛው መልስ አልሆነም የሚሉ ጉዳዮችን በተመሳሳይ መልኩ በደንብ እያየን እንሄዳለን ስለዚህ ወደ ጥያቄው እንግባ እሺ ደርሶኛል ቴንክ ዩ ብራዘር ያው እዚህ ውስጥ አሉ ሁሉም ፋይሎች ኤግዛም ዶክመንት.zip በሚለው ውስጥ ከፍታ ታገኛቸዋለህ በፎልደር ተቀምጠዋል ሾርት ኖቶች አሉት ከዛ በየኮርሱ የተዘጋጁ ጥያቄዎች አሉ በተጨማሪም ከ2015 እስከ 2017 ድረስ ያሉት የኤግዚት ኤግዛም ጥያቄዎች ከነማብራሪያ መልሳቸው አለልህ
ሁሉንም እዛው ፋይል ውስጥ እየከፈትክ ማግኘት ትችላለህ። ተጨማሪ ፓወርፖይንት ፒዲኤፍ የምትፈልግም ከሆነ እዛ ውስጥ አለልህ። ስለዚህ በቃ ይሄንን በደንብ ማንበብ የምትችል ከሆነ በደንብ ከተዘጋጀበት ብቻውን ለኤግዚት ኤግዛም ከበቂ በላይ የሆነ አይነት ፋይል ነው። በጊዜ ሂደት ደግሞ አፕዴት የማደርጋቸው መጨመራቸው ነገሮች ይኖራሉ። ሰው እነሱን ስጨምር ደግሞ እልክልሃለሁ። አንተም አዲስ ነገር ካለ ቲቸር ላክልኝ እያልከኝ አፕዴት አድርገኝ። እኔም ያሉትን አዳዲስ ነገሮች አፕዴት አደርጋለሁ። ቴንኪዩ። መልካም ጊዜ፣ መልካም የንባብ ጊዜ ይሁንልህ። እሺ ወደ መጀመሪያው ጥያቄ እንምጣ። The executive at Coca-Cola recently reviewed their marketing plan for Africa and decided to create one advertising campaign that would appeal to the country like Ethiopia, Algeria, and Angola because they have similar cultures. This approach is best described as polycentric, regiocentric, ethnocentric, geocentric ይለናል። ስለዚህ የኮካኮላ ኤክስኪዩቲቭ በቅርብ ምን አደረገ? አንድ የማርኬቲንግ ፕላን ሪቪው አደረገና ፕላስ ደግሞ ምን ዲሳይድ አደረገ ነው ይላል። አንድ የአድቨርታይዚንግ ካምፔን ክሬት አደረገ። ያም ክሬት ያደረገው ስፔሲፊካሊ ለአፍሪካ፣ ከዛም ከአፍሪካ ውስጥ ደግሞ ኢትዮጵያ፣ አልጄሪያ እና አንጎላ እነዚህ 3 ሀገራቶች የሚሆን የአድቨርታይዚንግ ካምፔን ክሬት እንዳደረገ ነው የሚያሳየን። ያንን የሚያደረገበት ክሬት ያደረገው የአድቨርታይዚንግ ካምፔን ተመሳሳይ ነው። ቢኮዝ ያ ክሬት ያደረገበት ምክንያት እነዚህ ሀገራቶች ሲሚላር ካልቸር ስላላቸው ነው የሚል ፐርስፔክቲቭ አለው ነው የሚለን። አሁን ይሄን አፕሮች ቤስ ዲስክራይብ የሚያደርግልን ማንኛው ነው የሚለን። ይሄ ጥያቄ ወጣው ከኢንተርናሽናል ማርኬቲንግ የመጀመሪያው ቻፕተር ነው። ስለዚህ ፖሊሴንትሪክ፣ ሪጂዮሴንትሪክ፣ ኢትኖሴንትሪክ ወይስ ጂኦሴንትሪክ ነው የሚለን። ስለዚህ የዚህ ጥያቄ መልስ የሚሆነው የኢንተርናሽናል ማርኬቲንግ አፕሮቾች ናቸው እነዚህ አፕሮቾች። ስለዚህ የዚህን ጥያቄ መልስ ስንመለከት መልሱ የሚሆነው ቢ ሪጂዮሴንትሪክ ይሆናል። ሪጂዮሴንትሪክ ይሆናል። ለምን ሪጂዮሴንትሪክ ሆነ የሚለውን ጉዳይ ስንመለከት ሪጂዮሴንትሪክ ብለን የምንጠራው እነዚህ በተለያየ በካልቸር ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ ወይም በተለያየ የሶሻል ካራክተሪስቲክስ ይመሳሰላሉ ብለን ለምናስባቸው አገራቶች ኦር አህጉር የሚሆን የማርኬቲንግ ስትራቴጂን ዲዛይን የምናደርግ ከሆነ ያንን ሪጂዮሴንትሪክ ሪጅን ቤዝድ የሆነ ነው ማለት ነው። ሪጂዮሴንትሪክ ስንል ሪጅን ቤዝድ ነው የሚለውን ነው የሚያሳየው። ስለዚህ አሁን ኮካኮላ ከላይ እንደምታዩት ለኢትዮጵያ፣ ለአልጄሪያ እና ለአንጎላ ተመሳሳይ ዩናይትድ አድቨርታይዚንግ ካምፔን ክሬት ያደረገው ቢኮዝ they have similar culture ነው። ስለዚህ ከዚህ አንፃር የዚህ ጥያቄ መልስ ቢ ሪጂዮሴንትሪክ ይሆናል ማለት ነው። ፖሊሴንትሪክ ብለን የምንጠራው ለእያንዳንዱ ሀገር ዩኒክ የሆነ የማርኬቲንግ ስትራቴጂ ዲዛይን ቢያደርግ ኖሮ ለኢትዮጵያም ለብቻው፣ ለአልጄሪያም ለብቻው፣ ለአንጎላም ለብቻው ቢያደርግ ኖሮ ያንን ፖሊሴንትሪክ ተብሎ ይጠራል። ፖሊሴንትሪክ ኢትኖሴንትሪክ ብለን የምንጠራው ደግሞ ያ የኢትኖሴንትሪክ ስንል ቤዚካሊ ኢትኖሴንትሪክ ብለን የምንጠራው አንድ ኢንተርናሽናል ማርኬተር ለሆም ካንትሪው ዲዛይን ያደረገውን የማርኬቲንግ ስትራቴጂ ምንም ሳይለውጥ በሚሄድባቸው ወይም ደግሞ በሆስት ካንትሪ ሄዶ ኢምፕሊመንት የሚያደርግ ከሆነ ያንን ኢትኖሴንትሪክ ተብሎ ይጠራል። ለምሳሌ ከኢትዮጵያ መነሻውን ያደረገ አንድ ኢንተርናሽናል ማርኬተር ስለዚህ ኢትዮጵያ ውስጥ የሚጠቀምበትን የማርኬቲንግ ስትራቴጂ ኬንያም፣ አንጎላም ኦር አልጄሪያም ሲሄድ ከተገበረው ያንን ኢትኖሴንትሪክ ተብሎ ይጠራል። ኢትኖሴንትሪክ ተብሎ ይጠራል። ሌላኛው የጂኦሴንትሪክ ብለን የምንጠራው ይሄ ግሎባል የሆነ ስትራቴጂ ኦልሞስት ስታንዳርዳይዝድ የሆነ ዓለምን ልክ እንደ አንድ ኮንሲደር በማድረግ ለሁሉም የሚጠቀም አይነት ከሆነ ደግሞ ጂኦሴንትሪክ ብለን እንጠራለን። ግሎባል ዩናይት ስትራቴጂ ነው ማለት ነው። ስለዚህ ወርልድ ዋይድ ሲንግል የሆነ አፕሮችን የሚከተል ከሆነ ያንን ጂኦሴንትሪክ ብለን እንጠራለን። ስለዚህ ይሄኛው ግን የበለጠ አንደኛ ለአፍሪካ ነው፣ ፕላስ ደግሞ የተመረጡ ካንትሪዎች አሉ 3 ካንትሪዎች። ስለዚህ ያንን ስንመለከት ሪጅን ቤዝድ ነው። ስለዚህ ሪጂዮሴንትሪክ ብለን እንጠራለን ማለት ነው። ስለዚህ አንደኛው ጥያቄ መልስ ቢ ይሆናል ማለት ነው። ቢ ይሆናል። ናይስ። ወደ ሁለተኛው ጥያቄ ነው። which one of the following is a tacit knowledge? so ከሚከተሉት ውስጥ ታሲት ኖሌጅ የሆነው ማንኛው ነው? ኤ structured፣ ቢ easy to transfer፣ ሲ personal፣ ዲ objective ይላል። so ከሚከተሉት ውስጥ ታሲት ኖሌጅ ተብሎ የሚጠራው ማንኛው ነው? structured ነው፣ easy to transfer ነው፣ personal ወይስ objective ነው ወይ የሚል ነው። ስለዚህ የዚህኛው ጥያቄ መልስ የሚሆነው ሲ ነው፣ personal የሚለው ለምንድን ነው ፐርሰናል የሆነው የሚለውን ስንመለከት እንግዲህ ኖሌጅ እንዳጠቃላይ ታሲት ኤንድ ኤክስፕሊሲት ብለን በሁለት ካቴጎራይዝ ማድረግ እንችላለን። ሶ ታሲት ብለን የምንጠራው በግለሰቦች ውስጥ ያለ እውቀትን በብዛት ታሲት ተብሎ ይጠራል ማለት ነው። ታሲት ኖሌጅ ተብሎ ይጠራል። ማለት ኤክስፕሊሲት ብለን የምንጠራው በቀላሉ በዶክመንት ደረጃ በፕሮሲጀር ደረጃ ተቀምጦ ተሰንዶ የተቀመጠ ነገር ያንን ኤክስፕሊሲት ተብሎ ይጠራል ማለት ነው። ኤክስፕሊሲት ተብሎ ይጠራል። ስለዚህ ከዚህ አንፃር አሁን የታሲት ከሚከተሉት ታሲት ኖሌጅ ስንል የታሲት ኖሌጅ መገለጫ የሆነው ፐርሰናል የሚለው ነው ማለት ነው።
ዳኛውን ስትራክቸርድ ስንል የስትራክቸርድ መልስ የማይሆንበት ቢኮዝ ስትራክቸርድ ስንል ኦልሞስት ኮዲፋይ የተደረገ ኦርጋናይዝ የተደረገ ሲስተማታይዝድ የሆነ መረጃን ነው የሚያሳየን ማኑዋል ፕሮሲጀር ዳታቤዝን ነው የሚያሳየን ስትራክቸርድ ስንል ስለዚህ ያ ኤክስፕሊሲት እንጂ ታሲት ኖሌጅ አይደለም ኢዚ ቱ ትራንስፈር የሚለውም የኤክስፕሊሲት ኖሌጅ መገለጫ ነው ቢኮዝ ታሲት ኖሌጅ በብዛት በሰዎች ልቦና ውስጥ ያለ እውቀት ነው ያንን በቀላሉ ሼር ማድረግ የምንችለው አይነት አይደለም ስለዚህ ከዚህ አንፃር ኢዚ ቱ ትራንስፈር የኤክስፕሊሲት ነው ቢኮዝ ኤክስፕሊሲት ኖሌጅ በቀላሉ ትራንስፈር ማድረግ እንችላለን ምክንያቱም ተጽፎ ለሰዎች ኮሚኒኬት ማድረግ የምንችለው ሶሻላይዝ ማድረግ የምንችለው ፕራክቲስ ማድረግ የምንችለው ሼርድ ዩናይት ኤክስፒሪየንስ ነው ስለዚህ ከዚህ አንፃር ኢዚ ቱ ትራንስፈር ነው ኤክስፕሊሲት ሲሆን ነገር ግን ታሲት ኖሌጅ እንደ ኤክስፕሊሲት ኖሌጅ አይደለም ሌላኛው ኦብጀክቲቭ የሚለው መልስ አይሆንም ቢኮዝ ኦብጀክቲቭ ካል ያ ኦብጀክቲቭ የሚለው የሚያሳየን ዶክመንት የተደረገ ቴስት የተደረገ ሲስተማታይዝድ የሆነ ኖሌጅ ነው ኦብጀክቲቭ ስንል ስለዚህ ከዚህ አንፃር ኦብጀክቲቭ ኢዚ ቱ ትራንስፈር ኤንድ ስትራክቸር ብለን የምንጠራቸው የኤክስፕሊሲት ኖሌጅ መገለጫ ባህሪ ሲሆን የታሲት ኖሌጅ መገለጫ ባህሪ የሚሆነው ፐርሰናል የሚሆነው ቢኮዝ ታሲት ኖሌጅ ብለን የምንጠራው they are deeply rooted in individuals insight individuals intuition and individuals skill ተብሎ ይጠራል ስለዚህ ከዚህ አንፃር በቀላሉ ትራንስፈር ማድረግ የማንችለው ነው ኮሚኒኬት ማድረግ የማንችለው ፎርማላይዝ ማድረግ የማንችለው አይነት ኖሌጅን ነው ታሲት ብለን የምንጠራው በግለሰቦች ውስጥ ያለ የኖሌጅ አይነት ነው ታሲት ኖሌጅ ተብሎ የምንጠራው ስለዚህ ከዚህ አንፃር መልሱ ሲ ይሆናል ማለት ነው ሲ ይሆናል ጥሩ ኬሽን ነምበር 3 እንመልከት አይደንቲፋይ ዘ ስኮፕስ ኦፍ ኦፕሬሽን ማኔጅመንት የኦፕሬሽን ማኔጅመንትን ስኮፕ ለዩ ነው የሚለው ኤ ለዛም ፕሮዳክሽን ማኔጅመንት ቢ ሊሚትድ ቱ ፕሮዳክሽን ካምፓኒስ ሲ includes manufacturing and service company D covers merely service sector ይላል ሶ ከሚከተሉት ውስጥ የኦፕሬሽን ማኔጅመንት ስኮፕ የሆነው ማንኛውን ይላል ስለዚህ የዚህን ጥያቄ መልስ ስንመለከት በተመሳሳይ መልኩ የምርጫዎች ማየት እንችላለን ለምሳሌ ኤን ስንመለከት ለዛም ፕሮዳክሽን ማኔጅመንት ከፕሮዳክሽን ማኔጅመንት ያንሳል ይለናል ሊሚትድ ቱ ፕሮዳክሽን ካምፓኒ ለፕሮዳክሽን ካምፓኒ ብቻ ነው ሊሚት የተደረገ ይለናል ሲንም ስንመለከት በማኑፋክቸሪንግም በሆነ በሰርቪስ ካምፓኒዎች ውስጥ እናገኘዋለን ይላል ዲ ስንመለከት ደግሞ ሰርቪስ ሴክተር ላይ ብቻ ነው ከቨር የሚያደርገው ይለናል ስለዚህ ከዚህ አንፃር የኦፕሬሽን ማኔጅመንት ስኮፕ የሆነ ማንኛው ነው ስንል መልሱ የሚሆነው ሲ ነው ኢንክሉድስ ማኑፋክቸሪንግ ኤንድ ሰርቪስ ካምፓኒ የሚለው ማለት ነው ቢኮዝ ስለ ኦፕሬሽን ማኔጅመንት ስናነሳ ኦፕሬሽን ማኔጅመንት በጣም ብሮድ የሆነ የማኑፋክቸሪንግ ፈርምንም ሆነ ወይ ሰርቪስ ኦርጋናይዜሽኖች ውስጥ የሚከወኑ ድርጊቶችን የሚይዝ ነው ስለዚህ ኦፕሬሽን ስንል ኦፕሬሽን ለአጠቃላይ ኢንፑቱን ወደ አውትፑት ትራንስፎርም የምናደርግበት ሂደትና በዛ ውስጥ ምን ክሬት የምናደርግበት ነው ፕሮዳክትን ክሬት የምናደርግበት መንገድ ነው ኦፕሬሽን ብለን የምንጠራው ስለዚህ በማኑፋክቸሪንግ ፈርሙም ውስጥ ኢንፑት ወደ አውትፑት ፕሮሰስ ይደረጋል በሰርቪስ ተቋምም ውስጥ በተመሳሳይ መልኩ ኢንፑት ወደ አውትፑት ፕሮሰስ ይደረጋል ማኑፋክቸሪንግ ፈርም ውስጥ በዋናነት ታንጂብል የሆኑ አይነት ጉዶች ናቸው ፕሮዲዩስ የሚደረጉት ኦር ፕሮዳክትስ ናቸው ፕሮዲዩስ የሚደረጉት ሰርቪስ ኦርጋናይዜሽን ላይ ግን የበለጠ ኢንታንጂብል አይነት አውትፑቶች ኦር ኢንታንጂብል አይነት ነገሮች ዴሊቨር የሚደረጉበት አይነት ነው ሰርቪስ ካምፓኒ ብለን የምንጠራቸው ስለዚህ ኦፕሬሽን ስንል ኦፕሬሽን በሁለቱ በማኑፋክቸሪንግም ውስጥ በሰርቪስም ውስጥ አለ ነው ስለዚህ ከዚህ አንፃር ሲ ነው መልስ የሚሆነው ኤን ስንመለከት ለዛም ፕሮዳክሽን ማኔጅመንት የሚለው ፎልስ ነው ቢኮዝ ኦፕሬሽን ማኔጅመንት ኢዝ አክቹዋሊ broader than that of production management because ከፕሮዳክሽን ማኔጅመንት በላይ ነው ኦፕሬሽን ማኔጅመንት ብለን የምንጠራው ፕሮዳክሽን ማኔጅመንት ቤዚካሊ የፕሮዳክሽን ማኔጅመንት ኮንሴፕት በዋናነት ለጉድስ ወይም ደግሞ ከማኑፋክቸሪንግ ጋር ለሚገናኝ ነገር ላይ ብቻ ነው የበለጠ ትኩረት የሚያደርገው ስለዚህ ከዚህ አንፃር ፕሮዳክሽን ማኔጅመንት ከኦፕሬሽን ማኔጅመንት ኦፕሬሽን ማኔጅመንት ከፕሮዳክሽን ማኔጅመንት የበለጠ እንጂ ያነሰ አይደለም ሌላኛው ለፕሮዳክሽን ካምፓኒ ብቻ ሊሚትድ ነው የሚለው መልስ አይሆንም ምክንያቱም እንደነገርኳችሁ ኦፕሬሽን ማኔጅመንት በማኑፋክቸሪንግ ተቋም ውስጥ በሰርቪስ ተቋም ውስጥ ያ ማለት የአምራች ተብሎ በሚጠራ ተቋም ውስጥ አገልግሎት ሰጪ ተብሎ በሚጠሩ ተቋማቶችም ውስጥ የሚገኝ ነገር ነው ኦፕሬሽን ማኔጅመንት ብለን እንጠራው ዲንም ስንመለከት ካቨርስ ሚርሊ ሰርቪስ ሴክተር የሚለው መልስ አይሆንም ምክንያቱም ኦፕሬሽን ማኔጅመንት የማኑፋክቸሪንግ ተቋሞችም ውስጥ ስለምናገኙ ስለዚህ ከዚህ አንፃር ዲ መልስ አይሆንም ስለዚህ መልሱ የሚሆነው ሲ ነው ኢንክሉድስ ማኑፋክቸሪንግ ኤንድ ሰርቪስ ካምፓኒ የሚለው ማለት ነው ኦኬ ወደ አራተኛው ጥያቄ እንምጣ ወደ አራተኛው ጥያቄ ስንመጣ የአራተኛው ጥያቄ ደግሞ ከፕሪንሲፕል ኦፍ ማርኬቲንግ የመጀመሪያ ቻፕተር የመጣ ጥያቄ ነው የኛው ጥያቄ የሚጠይቀን ምን እንደሚለን in which situation is the selling concept most commonly practiced ነው የሚለው በማንኛው ጊዜ ነው የሴሊንግ ኮንሴፕት ሞስትሊ ፕራክቲስ የሚደረገው in a market where the customer preferences are well understood b when the company focus on a long term customer relationship c for unsold goods that require significant promotional effort d when there is high demand for the product that exceed supply ነው የሚለው ስለዚህ ከሚከተሉት በማንኛው ነው የሴሊንግ ኮንሴፕት አፕላይ የሚደረገው የከስተመር ፕሪፈረንስ አንደርስቱድ በሚደረግበት ጊዜ ወይስ ሎንግ ተርም የከስተመር ሪሌሽንሺፕን ቢልድ ማድረግ በምንፈልግበት ጊዜ ወይስ ደግሞ አንሶት የሆነ ጉድ በሚኖረን ጊዜ
እንዲሁም ደግሞ ለፕሮዳክቱ ያለው ዲማንድ ከሰፕላይ ኤክሲድ በሚያደርግበት ጊዜ ነው። ስለዚህ በማንኛው ጊዜ ነው የሴሊንግ ኮንሴፕት ሞስትሊ ፕራክቲስ የሚደረግበት ጊዜ የሚል ጥያቄ ነው እየጠየቀን ያለው። ስለዚህ የዚህ ጥያቄ መልስ የሚሆነው ሲ ነው። ፎር አንሶት ጉድ ዳት ሪኳየር ሲግኒፊካንት ፕሮሞሽናል ኤፈርት ብለን የምንጠራው። ለምን እንደዛ ሆነ ስንል የምናነሳቸው ጉዳዮች አሉ። ለምሳሌ ለምሳሌ ኤ ለምን መልስ አልሆነም ስንል in a market where the customer preference are well understood የሚለው የአይነት ሲቹዌሽን የበለጠ ከማርኬቲንግ የበለጠ ፊት የሚያደርገው ለማርኬቲንግ ኮንሴፕት እንጂ ለሴሊንግ ኮንሴፕት አይደለም። ምክንያቱም ሴሊንግ ኮንሴፕት ትኩረት የሚያደርገው ፕሮሞሽን ላይ እና ሴልስ ላይ የበለጠ ትኩረት የሚያደርገው ወራስ ይሄ ከስተመር ፕሪፈረንሱን አንደርስታንድ አድርጎ ለከስተመሮች የሚሆን አይተሞችን ዴሊቨር ማድረግን የበለጠ ማርኬቲንግ ላይ የማርኬቲንግ ኮንሴፕት ነው የበለጠ ለዛ ፊት የሚያደርገው። ስለዚህ ከዚህ አንፃር where the customer preference are well understood የሚለው ለሴሊንግ ኮንሴፕት አይሆንም። ቢንም ስንመለከት የሎንግ ተርም ዩናይትድ ከስተመር ሪሌሽንሺፕን ቢውልድ ማድረግ የሚለው ይሄም የበለጠ አይዘር ወይ ሶሳይታል ወይም ደግሞ ኢቭን ለማርኬቲንግ ኮንሴፕት የሚሆን የሪሌሽንሺፕ ማርኬቲንግ ብለን የምንጠራው እንጂ ከሴሊንግ ጋር የሚል አይደለም። ቢኮዝ ሴሊንግ የበለጠ ያለውን ምርት መሸጥ ላይ እንጂ ከዛ ውጭ በዘለል ይሄ የከስተመር ሪሌሽንሺፕን ቢውልድ ማድረግ እንደዚህ አይነት ነገሮች ላይ የሚጨነቅ አይነት አይደለም። ስለዚህ ከዚህ አንፃር ቢ መልስ አይሆንም። ዲንም ስንመለከት አይሆንም። ዲንም የበለጠ ለፕሮዳክሽን ኮንሴፕት ነው የሚሆነው። ፕሮዳክሽን ኮንሴፕት ለምንድነው የፕሮዳክሽን ኮንሴፕት ሰዎች አንድ አይተም የሚገዙት ሃይሊ አቬሌብል እና ኢንተርምስ ኦፍ ፕራይስ ደግሞ ሎው ሲሆን ነው ብሎ የሚያስብ ነው። ስለዚህ ከዚህ አንፃር ዲ ኢቭን ለፕሮዳክሽን ኮንሴፕት የሚሆን ሲቹዌሽን እንጂ ለሴሊንግ ኮንሴፕት የሚሆን አይደለም። ለሴሊንግ ኮንሴፕት ለምንድነው ኮንሴፕት አይነት ይሄኛው ሰዎች አንድ ምርት የሚገዙት if there is significant የሆነ የፕሮሞሽናል ኢፈርት እና አግሬሲቭ ዩናይት ሴሊንግን ስንካውን ነው ብሎ የሚያስብ አይነት ኮንሴፕት ነው። ስለዚህ በዚህ ሂደት ውስጥ ደግሞ በተለይ አንሶት ተብሎ የሚጠሩ ጉዶች አሉ። አንሶት ጉድስ ብለን የምንጠራቸው those are the good that the buyers are normally think of buying ብለን እንጠራቸዋለን። ማለት እንደ አሉ ነገር ግን ሰዎች መግዛት የማያስቧቸው አይነት ምርቶች አሉ። ሰዎች መግዛት የማያስቧቸው the buyers normally don't think of buying ብለን እንጠራቸዋለን። ስለዚህ ለምሳሌ ኢንሹራንስ ሊሆን ይችላል፣ ብለድ ዶኔሽን ሊሆን ይችላል። ሌሎች በተለይ አሁን ኢንሹራንስን ስንመለከት ሰዎች ቢኖር እንኳን መግዛት የማያስቡት አይነት ፕሮዳክት ነው። ስለዚህ ከዚህ አንፃር ሰዎች የኢንሹራንስ ተጠቃሚ እንዲሆኑ አግሬሲቭ የሆነ የፕሮሞሽናል ኢፈርት እና የሴሊንግ ኢፈርትን ተጠቅመን መሸጥ አለብን ብሎ የሚያስብ ነው። ስለዚህ ሴሊንግ ኮንሴፕት ለዚህ የሚያገለግል አይነት ነው። ስለዚህ ከዚህ አንፃር የዚህ ጥያቄ መልስ ሲ ይሆናል። ይሆናል። ሌላኛው question number 5 ስንመለከት in preparing for the physical examinations of a candidate which action is the most crucial to take ነው የሚለን። A. Schedule the examination before the interview are conducted. B. Communicate the job-related requirements that justify the examination. C. Keep the examination process confidential from all staff. D. Ensure the examination is conducted merely by an external physician. So, in preparing for the physical examination of the candidate. ስለዚህ አንድ ካንዲዴትን ፊዚካል ኤግዛሚን በምናደርግበት ጊዜ ከሚከተሉት አክሽኖች ውስጥ በጣም ክሩሻል ተብሎ የሚጠራው አክሽን ማንኛው A. schedule ማድረግ ነው ለኢንተርቪው ወይም ደግሞ schedule the examination before any interview are conducted. ኢንተርቪው ኮንዳክት ከመደረጉ በፊት schedule ማድረግ ነው ወይስ job related unit requirementዎችን ያ ኤግዛሚኔሽን የሚያስፈልግበትን justify የሚያደርገውን የjob related requirement ኮሚኒኬት ማድረግ ነው ወይስ ደግሞ የእያንዳንዱን የኤግዛሚኔሽን ፕሮሰስ ከሁሉም ስታፎች ኮንፊደንሻል አድርጎ ማስቀመጥ ወይስ ዲ ላይ ያለው ደግሞ የኤግዛሚኔሽኑ በኤክስተርናል ፊዚሺያን እንዲካወን ማድረግ ነው። ስለዚህ ማንኛው ነው ለሞስት ክሩሻል ተብሎ የሚጠራው ስንል the answer would be B ይሆናል ማለት ነው። B communicate the job related requirements that justify the examination። ስለዚህ ኤግዛሚኔሽን ያስፈለገበትን ሪዝን ጀስቲፋይ አድርገን በተለይ in terms of its job related requirement ለምን ስራ ማለት ለምን ነው ያ ነገር የሚያስፈልገው የአንድ ፊዚካል ኤግዛሚኔሽን ሲካወን ለምሳሌ ሆስተስ ከሆነ ቁመት ኦር ሌሎች አይነት ነገሮች ሲታዩ ያ የሚያስፈልግበትን so we need to communicate the job related requirement that justify the examination ያስፈልገበትን ምክንያት በተለይ in terms of job related ከስራው ጋር እያይዘን እሱን ኮሚኒኬት ማድረግ መቻል በጣም ክሩሻል ተብሎ የሚጠራ ስቴፕ ነው። ሌሎቹ ለምሳሌ አሁን ሼጁል ማድረግ ያን ያክል አፕሮፕሪየት የሆነ አይደለም፣ ያን ያክል አፕሮፕሪየት ጉዳይ አይደለም። ኢቭን ዌስት ከማድረግ በተጨማሪ ምንም የምናተርፈው ነገር የለም ሼጁል በማድረግ ወይንም ሌላኛው ኮንፊደንሻል ማድረግ ምናምን ኢቭን ኢፍ ሜዲካል ሪዛልቶችን ወይ ሌሎች አይነት ነገሮችን ኮንፊደንሻል ማድረግ ቢያስፈልግም ነገር ግን ኢትስ ኖት ፕራዮሪቲ ግን አይደለም ወይ በጣም ክሩሻል ተብሎ የሚጠራ አይነት ነገር አይደለም። ሌላኛው በፊዚካል ይሄ ኤክስተርናል በሆነ አይነት ፊዚሻኖችን መከወን ያን ያክል ማተር የሚያደርግ ጉዳይ አይደለም። በጣም ክሩሻል ተብሎ የሚጠራው አክሽን ማድረግ የሚጠበቅብን
ኮሙኒኬት ማድረግ መቻል ነው። በተለይ ኤግዛማን የሚደረገውን ግለሰብ ያ ኤግዛሚኔሽን ለምን እንዳስፈለገ ኮሙኒኬት ማድረግ በጣም አስፈላጊ ነገር ነው። ስለዚህ ከዚህ አንፃር መልሱ ቢ ይሆናል። መልሱ ቢ ይሆናል። በጣም ጥሩ። Question number 6. A manufacturing company is facing external pressure to adapt a new environmental regulation. As a result, it decides to overhaul its production process to meet compliance requirements. This type of change is best described as developmental change, incremental change, unplanned change, revolutionary change. ስለዚህ አንድ የማኑፋክቸሪንግ ተቋም በኤክስተርናል ፕሬሸር አማካኝነት ውጫዊ በሆነ ግፊት አማካኝነት አዲስ ከሆነ ኤንቫይሮንመንታል ሬጉሌሽንን አዳፕት ለማድረግ እየሞከረ ነው። ስለዚህ ምን አስ ሪዛልት በዚህ ምክንያት ምን አደረገን የሚለን እንዳጠቃላይ የነበረውን የፕሮዳክሽን ፕሮሰስ ኦቨርሆል አደረገው። which means እንደ አዲስ በቃ ድብልቅልቅ አድርጎ ኦቨርሆል ስንል የነበረውን የፕሮዳክሽን ፕሮሰስ እንደ አዲስ መቀያየር ማለት ነው። መቀያየር ለምሳሌ እስከዛሬ ያመርታቸው የነበሩ ምርቶች ቤዚካሊ በናፍታ ኦር በቤንዚን ሊሰሩ ከነበረ ከዛ የኤክስተርናል ፕሬሸሩ ከዚህ በኋላ በዚህ አይነት ምርት የሚመረቱ ምርቶች እንዲቆሙና ከዚህ በኋላ ኤሌክትሪክ ቤዝድ የሆኑ አይተሞች ብቻ እንዲመረቱ ሊባል ይችላል። ስለዚህ የዛኔ የነበረን የፕሮዳክሽን ፕሮሰስ እንደ አዲስ ኦቨርሆል ልናደርገው እንችላለን ማለት ነው። ስለዚህ ያን ነው as a result decide to overhaul its production process to meet a compliance requirement. ያን compliance requirement ምን ለማድረግ ሚት ለማድረግ ሲል የነበረውን የፕሮዳክሽን ፕሮሰስ ኦቨርሆል ቢያደርገው ያንን የቼንጅ አይነት ምን ብለን እንጠራዋለን? ዴቨሎፕመንታል ቼንጅ ነው? ኢንክሪመንታል ቼንጅ ነው? አንፕላንድ ነው ወይስ ሪቮሉሽነሪ ነው? ስለዚህ የዚህ ጥያቄ መልስ የሚሆነው ዲ ሪቮሉሽነሪ ቼንጅ ነው። ሪቮሉሽነሪ ቼንጅ ሌሎቹ ለምን መልስ አይሆንም እንመልከት። ለምሳሌ ዴቨሎፕመንታል ቼንጅ ብለን የምንጠራው መልስ አይሆንም። ምክንያቱም ዴቨሎፕመንታል ቼንጅ ነው የምንጠራው ግራጁዋሊ ሆነ ኢምፕሩቭመንት ያለበት ነው። ግን ዴቨሎፕመንታል ስንል በጊዜ ሂደት ሲስተሙን ፕሮሰሱን የነበረውን ነገር በጊዜ ሂደት ኢምፕሩቭ እያደረግነው ከሄድን ያንን ዴቨሎፕመንታል ቼንጅ ተብሎ ይጠራል። ለምሳሌ ኳሊቲ ሊሆን ይችላል፣ የኳሊቲ ስታንዳርዶች በጊዜ ሂደት ኢምፕሩቭ ልናደርጋቸው እንችላለን። ያንን ዴቨሎፕመንታል ቼንጅ ብለን እንጠራለን። ኢንክሪመንታል ስንመለከት ልክ እንደ ዴቨሎፕመንታል ቼንጅ አይነት ሁሉ ስቴፕ ባይ ስቴፕ የሆነ በትንሹ የሚደረግ ለውጥ ሲሆን ያንን ኢንክሪመንታል ተብሎ ይጠራል። አንፕላንድ ብለን የምንጠራው ቼንጅ አይነትም አለ። ደግሞ አንኤክስፔክትድ በሚሆን ጊዜ በተለይ ለክራይሲስ ሊሆን ይችላል፣ አንፎርቹኔት ኢቨንቶች ሊሆን ይችላል። ስለዚህ ያንን ኮሊት አንፕላንድ ተብሎ ይጠራል። አንፕላንድ ኦር አንፎርሲን ተብሎ ይጠራል። እዚህኛው ውስጥ ግን ምንድነው ያደረገው ተቋሙ ምንድነው ያደረገው? የገጠመው ኤክስተርናል ፕሬሸር አለ። ግን ያንን የኤክስተርናል ፕሬሸር አዳፕት ለማድረግ ምን አድርጓል? ኦልሞስት ፕላን አድርጎ የፕሮዳክሽን ፕሮሰስ ኦቨርኦል እያደረገ ነው። ስለዚህ አንፕላንድ አይደለም ፕላንድ ነው ማለት ነው። ስለዚህ ከዚህ አንፃር ሲመልስ አይሆንም። አንሰር would be ዲ ይሆናል። ሪቮሉሽነሪ ስንል ፈንዳሜንታል የሆነ ላርጅ ስኬል የሆነ በዋናነት ደግሞ በተለይ በኤክስተርናል ፕሬሸር አማካኝነት የሚመጣ የለውጥ አይነት ሲሆን ያንን ሪቮሉሽነሪ ተብሎ ይጠራል። ሪቮሉሽነሪ የኢቮሉሽነሪ ተቃራኒ ነው። በዛው ዴቨሎፕመንታል ኢንክሪመንታልን ስንመለከት በብዛት ያ ኢቮሉሽነሪ ነው፣ ኢቮልቭ እያደረገ ይመጣል። ይሄኛው ግን ሪቮሉሽን ነው፣ ሪቮልቭ የሚያደርግ ኦር ሪቮሉሽነሪ ቼንጅ ተብሎ ይጠራል። ምክንያቱም እዚህ ውስጥ ተቋሙ ምንድን ያደረገው እንዳለን ቶታሊ የፕሮዳክሽን ፕሮሰስ ኦቨርሆል የማድረግ ስራ ነው እየሰራ ያለው። ስለዚህ ስሞል አይነት አጀስትመንት ሳይሆን የበለጠ ራዲካል የሆነ ትራንስፎርሜሽን ነው እየከወነ ያለው። ስለዚህ ከዚህ አንፃር መልሱ ዲ ይሆናል። Nice. Question number 7. From the types of production process, which one demonstrated the frequently to produce highest volume with fully standardized product ነው የሚለው። ስለዚህ ከሚከተሉት የፕሮዳክሽን ፕሮሰሶች ውስጥ ማንኛው ነው ምን የሚያደርገን? which one demonstrate frequently to produce highest volume? አንደኛ highest unit volume produce የምናደርግበት ፕላስ ደግሞ with fully standardized product። ስለዚህ ሌላ ይሄ customized unit product ሳይኖር fully standardized unit product ኖሮ ከዛ ያንን fully standardized unit product ኖሮ ከዛ ደግሞ በሃይ ቮሉም ፕሮዲዩስ ማድረግ የምንፈልግ ከሆነ ለዛ የሚሆን የፕሮዳክሽን ፕሮሰስ ምን ተብሎ ይጠራል? ፕሮጀክት ፕሮሰስ፣ ኮንቲኒየስ ፕሮሰስ፣ ማስ ፕሮሰስ ኦር ጆብ ሾፕ ፕሮሰስ ነው የሚለው። ስለዚህ የዚህኛው ጥያቄ መልስ ስንመለከት ደግሞ መልሱ የሚሆነው ቢ ነው። ኮንቲኒየስ ተብሎ ይጠራል። ኮንቲኒየስ ፕሮዳክሽን ፕሮሰስ ብለን የምንለው they are basically designed to produce in a very large volume በጣም ላርጅ የሆነ አይነት ቮሊዩም with fully standardized practice fully standardized ማለት አንድ ፕሮዳክት አንድ ብቻ ሊሆን ይችላል። ያን ግን በማስ ፕሮዲዩስ የምናደርግበት ለምሳሌ ውሃ ሊሆን ይችላል፣ ኦይል ሊሆን ይችላል፣ ሴመንት ፕሮዳክሽን ሊሆን ይችላል። እንዳልኳችሁ በተለይ ውሃን መውሰድ እንችላለን። ምንድነው ስታንዳርዳይዝድ የሆነ ፕሮዳክት ነው። ፉሊ ስታንዳርዳይዝድ አንድ ሲንግል ዩኒት ፕሮዳክትን በማስ ፕሮዲዩስ የምናደርግበት በሃይ በሆነ አይነት ቮሊዩም ፕሮዲዩስ የምናደርግበትን መንገድ ነው የኮንቲኒየስ ፕሮዳክሽን ፕሮሰስ ተብሎ የሚጠራው። ኮንቲኒየስ ፕሮዳክሽን ፕሮሰስ ብለን የምንጠራው። ስለዚህ ከዚህ አንፃር የዚህኛው ጥያቄ መልስ ኮንቲኒየስ ነው ማለት ነው። ስለዚህ ኮንቲኒየስ ምንም ኢንተራፕት የሚያደርግ ነገር የለም። which means ፕሮዳክቱ አይደንቲካል ነው፣ ሲሚላር ነው፣
የሚለው እንደሚያሳየን ፕሮጀክት መልስ ማለት ፕሮጀክት ዩኒክ ነው እንደሚታወቁ ያንዳንዱ ፕሮጀክት ዩኒክ የሆነ የፕሮዳክሽን ፕሮሰስ ነው የሚኖረው ስለዚህ ፕሮጀክት ፕሮዳክሽን ለአጠቃላይ ፎከስ የሚያደርገው ዩኒክ የሆነ ዋን ታይም አውትፑት ላይ ትኩረት የሚያደርግ ነው ስለዚህ እያንዳንዱ ፕሮጀክት ካስተማይዝድ ነው ስታንዳርዳይዝድ አይደለም ኦር ሃይ ዩናይት ቮሊዩም የለው ስለዚህ የፕሮጀክት ፕሮሰስ መልስ አይሆንም ማለት ነው ማስ ፕሮሰስ የሚለው የማስ ፕሮዳክሽን የምንጠራው ሪላቲቭሊ continuous የሚለው መልስ ባይኖር ማስ ሊሆን ይችላል ግን ማስ ፕሮዳክሽን ውስጥ ኢቭን ለምሳሌ ማስ ፕሮዳክሽን ውስጥ ኢቭን they do have some levels of customization ሊኖር ይችላል some degrees of customization ሊኖር ይችላል ለምሳሌ አውቶሞቢል ሊሆን ይችላል or ሌሎች አይነት ምርቶችን ስንመለከት አውቶሞቢሎችን ስንመለከት የሆነ ያክል customization አላቸው አውቶሞቢል or even ኤሌክትሮኒክስን ስንመለከት customization አላቸው ማለት ቫራይቲ ያላቸው ከላይ ጥያቄው ግን የሚነግረን ፉሊ ስታንዳርዳይዝድ ፕሮዳክት ስለሚል ከዚህ አንፃር መልሱ ኮንቲኒዩስ ነው ማለት ስለዚህ ማስ ፕሮዳክሽን even there will be some variation or የሞዴል ሊሆን ይችላል ስለዚህ unlike that of fully standardized product እንደ fully standardized ፕሮዳክቶችም ሳይሆን እንደ fully standardized product አለ ማስ ፕሮዳክሽን ውስጥ to some extent ምን ይኖራል ነው customization ይኖራል ስለዚህ ከዚህ አንፃር መልሱ ሲ አይሆንም ዲ መልስ አይሆንም ጆብ ሾፕ ብለን የምንጠራው because ጆብ ሾፕ ብለን የምንጠራው በቮሊዩም ደረጃ ሎ ቮሊዩም በቫራይቲ ደረጃ ደግሞ ሃይ ቫራይቲ አይተሞችን ፕሮዲዩስ የምናደርግበት የፕሮዳክሽን ፕሮሰስ ስለሆነ ስለዚህ ከዚህ አንፃር ጆብ ሾፕ መልስ አይሆንም ስለዚህ መልሱ የሚሆነው ቢ ኮንቲኒዩስ የሚለው ይሆናል ኮንቲኒዩስ የሚለው ናይስ question number 8 እንመልከት a continuous table has a 3 row and 3 column what are the degrees of freedom for the chi-square test ነው ስለዚህ ይሄኛው ከስታቱ ላይ የመጣ ጥያቄ ነው chi-square ላይ ያለ ጥያቄ ነው ስለዚህ 3 ሮ እና 3 ኮለመን በሚኖረን ጊዜ ዲግሪ ኦፍ ፍሪደም ስንት ይሆናል ነው ዲግሪ ኦፍ ፍሪደም ስንት ይሆናል ስለዚህ መልሱ የሚሆነው ኤ አራት የሚለው ዲግሪ ኦፍ ፍሪደማችን አራት ይሆናል እንዴት አድርገን ነው ዲግሪ ኦፍ ፍሪደማችንን በተለይ chi-square ላይ ካልኩሌት የምናደርገው ስንል r number of row ቢያሳየን c ደግሞ number of column ቢያሳየን ዲግሪ ኦፍ ፍሪደምን for chi-square ላይ ካልኩሌት ስናደርግ የዲግሪ ኦፍ ፍሪደምን በተለያየ ቦታ ላይ ካልኩሌት የምናደርግበት መንገድ ይለያል ግን chi-square ላይ ዲግሪ ኦፍ ፍሪደምን ካልኩሌት ስናደርግ r - 1 ታይምስ c - 1 አድርገን የምናደርገው ስለዚህ 3 ሮ 3 ኮለመን አለ ስለዚህ 3 ሲቀነስ 1 ሲባዛ 3 ሲቀነስ 1 ይሆናል አንድ ላይ 2 ሲባዛ በ2 4 ይመጣል ማለት ስለዚህ ዲግሪ ኦፍ ፍሪደማችን ኤ ይሆናል ሌላኛው የካልኩሌሽን ጥያቄ ከፋይናንሻል ማኔጅመንት ላይ የመጣ ጥያቄ ነው what will be the future values of ብር 10000 after 3 years if they deposited in an account at 8% interest compounded quarterly ነው የሚለው ስለዚህ quarterly compound ቢደረግና በ8% ኢንተረስት ለ3 አመት 10000 ብርን ብናስቀምጠው ፊቸር ቫልዩ ስንት ይሆናል ነው ፊቸር ቫልዩ ስለዚህ ፕሬዘንት ቫልዩ ኦር ፕሪንሲፓል አማውንቱ 10000 ነው ከዛ ኢንተረስት ሬቱ 8% ነው 0.08 ማለት ነው ለ3 አመት ዲፖዚት ብናደርገው ነው ስለዚህ ታይሙ 3 አመት ነው ዘን ደግሞ ኮምፓውንድ የሚያደርገው ኳርተርሊ ነው ስለዚህ ይሄ ከሆነ ፊቸር ቫልዩ ስንት ይሆናል ነው ስለዚህ ፊቸር ቫልዩ እንዴት አድርገን ነው ካልኩሌት የምናደርገው ራሱ ቻለ ካልኩሌሽን አለው ሶ ፋይናሊ መልሱ የሚመጣው ቢ ነው ቢ 12680 2.42 የሚለው እንዴት ነው ካልኩሌት የምናደርገው ስንል ፊቸር ቫልዩ ማለት ፕሪንሲፓል አማውንት ታይምስ 1 ፕላስ r ዲቫይድ ባይ m r ማለት ታይም ነው ለጠቅላይ ዲፖዚት የምናደርግበትን ታይም m ደግሞ ኮምፓውንድ የምናደርግበትን አማውንት ነው የምናስቀምጠው ከዛ እሱን ካስቀመጥን በኋላ r ዲቫይድ ባይ m r ማለት ኢንተረስት ሬት ማለት ነው ከዛ እሱን ካደረግ ማለት ታይምስ the power of አድርገን m times t ይኖራል m እንደነገርኳችሁ ኮምፓውንድ የምናደርግበት አማውንት ነው t ደግሞ ታይሙን ነው የሚያሳየው ማለት ነው ስለዚህ 10000 ሲባዛ 1 ሲደመር 0.08 ሲካፈል ለ4 ከዛ the power of 12 እናደርጋለን ማለት ነው because 4 ሲባዛ በ3 አድርገን m እና t ናባስተ ማለት ነው then finally ውጤቱ 12682 ብር ይመጣል ማለት ነው ስለዚህ 10000 ብርን ለ3 አመት በ8% ዲፖዚት ብናደርገው ኳርተርሊ ኮምፓውንድ እያደረገ ስንት ይደርሳል ነው 12682.42 ብር ይደርሳል ማለት ነው ስለዚህ ይሄንን በዚህ መንገድ ካልኩሌት ማድረግ እንችላለን ናይስ question number 10 እንመልከት which one of the following based for behavioral segmentation ይሄም ከማርኬቲንግ ላይ የመጣ ጥያቄ ነው ሶ ከሚከተሉት ውስጥ የbehavioral segmentation ቤዝ የሆነው ማንኛው ነው ኤጅ ግሩፕ ኢንካም ሌቭል ጂኦግራፊክ ሎኬሽን ወይስ ደግሞ ፐርቼዝ ኦኬሽን ነው የሚለው ስለዚህ behavioral segmentation በመጣው segmentation አይነት በዋናነት እንግዲህ ኮንሱመሮች ለፕሮዳክቶች ባላቸው behavior አማካኝነት ክላሲፋይ የምናደርግበት ነው ለፐርቼዝ ኦኬዥን ሊሆን ይችላል ቤኔፊት ሶት ሊሆን ይችላል ዩዘር ስታተስ ሊሆን ይችላል ዩዘር ሬንጅ ሊሆን ይችላል ኢቭን የላቸው ሪያሊቲ ስታተስ ሊሆን ይችላል ብቻ በተለያየ በይሄ ባየሮች ኦር ኮንሱመርስ በመንጠራቸው ለፕሮዳክት በሚኖራቸው behavior ኦር ለፕሮዳክት በሚሰጡት behavior አማካኝነት ክላሲፋይ የምናደርግበት መንገድ ነው ስለዚህ ከዚህ አንፃር በbehavioral segmentation ተብሎ የሚጠራው ማንኛው ስለሚል መልሱ የሚሆነው ዲ ነው ፐርቼዝ ኦኬዥን ብለን የምንጠራው በbehavioral segmentation ውስጥ የምናገኘው ነው ኤጅን ስንመለከት ኤጅ
ከዲሞግራፊ ጋር የሚገናኝ ነገር ነው ኤጅ ዲሞግራፊ ሴግመንቴሽን እንጂ የቢሄቪየራል ሴግመንቴሽን አይደለም። ስለዚህ ለህፃናት ለወጣቶች ለአዛውንት ስንል ኤጅ ስንል አጠቃላይ ዲሞግራፊ ውስጥ ነው የምናገኘው። ኢቭን ኢንካምንም ስንመለከት ዲሞግራፊ ውስጥ ነው የምናገኘው። ኢንካም የፋይናንሻል ካፓሲቲ የፋይናንሻል ክላስን ስለሚያሳይ እኛው ጂኦግራፊክ ሎኬሽን ራሱን ችሎ በጂኦግራፊክ ጂኦግራፊ ስለዚህ ሎኬሽንን ቤዝ አድርጎ ሪጅንን ቤዝ አድርጎ ካንትሪን ቤዝ አድርጎ ያለ የማርኬት ሴግመንቴሽን ነው። ሴግመንቴሽን ስንል ዲቫይድ ዘ ማርኬትስ ኢንቱ ሰቨራል ማርኬትስ አለ ወደ ተለያየ ማርኬት ክላሲፋይ የምናደርግበት። ስለዚህ በቢሄቪየር ሰዎችን ክላሲፋይ ስናደርግ አንዱ ቤዝ የሚሆነው የፐርቼዝ ኦኬዥን ነው። ስለዚህ ፐርቼዝ ኦኬዥን ላይ ሰዎች ለምሳሌ ለስላሳን ወይ ለሪፍሬሽመንት ሊጠቀሙ ይችላሉ ወይም ለሆነ ሴሌብሬሽን ሊጠቀሙ ይችላሉ። ራሱን የቻለ ቤዝ አለ። ኦር በሎያልቲ ስታተስ ኮር ሎያል የሆነ ለስ ሎያል የሆነ ሰዎች ሊኖሩ ይችላሉ። ጥርስ ሳሙናን አንዳንዶቹ ከማንጣት አንፃር አንዳንዶቹ ከጥንካሬ አንፃር ሊመለከቱት ይችላሉ። ስለዚህ the benefit they thought እነዚህ በሙሉ የፐርቼዝ እነዚህ በሙሉ ቢሄቪየራል ሴግመንቴሽን ተብሎ የሚጠራው ካታጎሪ ውስጥ የሚከፈሉ ናቸው። ስለዚህ ኤጅ እና ኢንካም ዲሞግራፊ ናቸው። ጂኦግራፊ ነው። ፐርቼዝ ኦኬሽን ግን ቢሄቪየራል ሴግመንቴሽን ውስጥ የምናገኘው nice question number 11 which one of the following is not a characteristics of an effective group? ስለዚህ ከሚከተሉት ውስጥ የኢፌክቲቭ ግሩፕ መገለጫ ባህሪ ያልሆነው ማንኛው ነው? A positive interpersonal relationship, B team viability, C member dissatisfaction, D high levels of task performance። ስለዚህ ከሚከተሉት ውስጥ የኢፌክቲቭ ግሩፕ መገለጫ ባህሪ ያልሆነው ማንኛው ነው ስለሚል መልሱ የሚሆነው C member dissatisfaction ነው። member dissatisfaction ምክንያቱም ሌሎቹ በሙሉ የኢፌክቲቭ ተብሎ የሚጠራ ግሩፕ መገለጫ ባህሪያት ናቸው። ለምሳሌ ፖዚቲቭ ኢንተርፐርሰናል ሪሌሽንሽፕን ስንመለከት እዚህ ውስጥ ኢፌክቲቭ ዩናይት ግሩፖች በማከላቸው ትረስት አለ፣ ኮኦፕሬሽን አለ፣ ሰፖርት የሚያደርጉበት መንገድ አለ። ስለዚህ ስትሮንግ ዩናይት ኢንተርፐርሰናል ሪሌሽንሽፕ አላቸው። ላኛው ይሄ ቲም ቪያቢሊቲ በጋራ የመስራት ነገርም አላቸው ኢፌክቲቭ ተብሎ የሚጠሩ ግሩፖች። እንዲሁም ያላቸው ፐርፎርማንስም ቤተር ነው። ስለዚህ ከዚህ አንፃር ኤ ቢ እና ዲ የኢፌክቲቭ ግሩፕ ካራክተሪስቲክስ ሲሆኑ ነገር ግን ሜምበር ዲሳቲስፋክሽን ብለን የምንጠራው ግን የኢፌክቲቭ ግሩፕ መገለጫ አይደለም። ስለዚህ የኢፌክቲቭ ግሩፕ አንዱ መገለጫ ባህሪው በውስጡ በግሩፕ ውስጥ ያሉ ሰዎች ሁሉ ኢኳሊ ሳቲስፋይ የመሆን ነገር አለ። ስለዚህ ከዚህ አንፃር የኢፌክቲቭ ግሩፕ መገለጫ አለ። ምክንያቱም if there is dissatisfaction አለ ማለት ወደ ኮንፍሊክት ያመራል፣ ወደ የሞቲቬሽን ደካማ እንዲሆን የሚኖረው ኮላቦሬሽን ፑር እንዲሆን ኦቨርኦል የዩናይትድ ግሩፕ ፐርፎርማንስን ዊክን በማድረግ ደረጃ ትልቅ ሚናን ይወጣል። ስለዚህ ከዚህ አንፃር this is not characteristics of effective group ተብሎ ይጠራል member dissatisfaction። ስለዚህ መልሱ ሲ የሆነበት ምክንያት ከዚህ አንፃር ነው ማለት ነው። ሌላኛው ኮኦፕሬሽን ሪሰርች ላይ የመጣ ጥያቄ ነው። so the solution to the transportation problem with m row or supplies and n column and destination is feasible if the numbers of positive allocations are m plus n minus 1, m plus n plus 1, m plus n, m times n። ስለዚህ ከዚህ አንፃር ማንኛው ነው በተለይ ፊዚብል የሆነ አሎኬሽን በሚኖርበት ጊዜ ወይም ፊዚብል የሆነ ትራንስፖርቴሽን ፕሮብለም በሚኖረን ጊዜ the numbers of positive allocations will be allocation ምን መሆን ይችላል ይጠበቅበታል ነው። which means row times column row plus column ነው ሲቀነስ አንድ row plus column ነው ሲደመር አንድ ወይስ row plus column አድርገን ብቻ ነው የምናገኘው ወይስ ደግሞ row በኮለመን አባዝተን ነው የምናገኘው ስንል መልሱ የሚሆነው ኤ ነው። ባላንስድ በሆነ የትራንስፖርቴሽን ፕሮብለም ውስጥ the basic feasible solution is the numbers of positive allocation that must exactly m plus n minus 1 መሆን መቻል ይጠበቅበታል ማለት ነው። m ሰፕላይ ፖይንቱን የሚያሳየን n ደግሞ የዲማንድ ፖይንቱን የሚያሳየን። ስለዚህ በዚህ ጊዜ ፊዚብል እና ነን ዲጀነሬት የሆነ ሶሉሽን ይኖረናል ማለት ነው። ሌሎቹ በሙሉ ዲጀነሬሽን ክሬት የሚያደርጉ ናቸው። m plus n plus 1 m plus n m times n ስንል ይጠራናቸው b c d ለተቀራይ ዲጀነሬሽን ክሬት የሚያደርጉ ናቸው። ስለዚህ ከዚህ አንፃር መልሱ a ይሆናል ማለት ነው። ወይ a ይሆናል። question number 13 which one of the following is common challenge when the business grows too fast? ከሚከተሉት ውስጥ በተለይ ቢዝነሶች በፍጥነት በሚያድጉበት ጊዜ የሚያጋጥማቸው ቻሌንጅ ማንኛው ነው? A simplified decision making process, B reduce the need for additional financing, C decrease the need for record keeping, D overwhelmed infrastructure and customer service decline። ስለዚህ ከሚከተሉት ውስጥ ማንኛው ነው ኮመን ከሚባሉ ቻሌንጆች በተለይ ቢዝነሶች እያደጉ በመጡ ቁጥር የሚያጋጥማቸው ቻሌንጅ ማንኛው ነው?
ኤን ስንመለከት simplified decision making process የሚለው መልስ አይሆንም መልሱ የሚሆነው ዲ ነው መልሱ የሚሆነው ለምን ግን ሌሎች መልስ አይሆንም የሚሉት እንመለከት ለምሳሌ አሁን simplified decision making process ብለን የምንጠራው አለ ይሄ በተለይ ቢዝነሶች በጣም እያደጉ በሚመጡ ጊዜ because growth usually makes decision making more complex ይባላል ቢዝነሶች እያደጉ በመጡ ቁጥር ውሳኔያቸው more complex እየሆነ የሚመጣው እንጂ simple እየሆነ አይመጣም ስለዚህ ከዚህ አንፃር ኤ መልስ አይሆንም ስለዚህ growth makes decision making more complex ተብሎ ይጠራል ያኛው reduce needs for additional financing ብሎም ይሄም ፎልስ ምክንያቱም ተቋም እያደገ በመጣ ቁጥር የበለጠ የሚያስፈልገውን ፋይናንስ በዛው ልክ ምን እያደረገ ነው የሚመጣው እያደገ ነው የሚመጣው ላኛው ለሪከርድ ኪፒንግ ያለ ኒድ ዲክሪዝ እያደረገ ይመጣል የሚለው መልስ አይሆንም ስለዚህ ምክንያቱም የበለጠ እንዳውም እዚህኛው ላይ ነው የበለጠ ሪከርድ ኪፒንግ የበለጠ አስፈላጊ የሆነ የሚመጣበት ጊዜ ስለዚህ ከዚህ አንፃር ኤ ቢ ሲ መልስ አይሆንም መልሱ የሚሆነው ዲ ነው because ራፒድ የሆነ ግሮዝ አለ ማለት በተቋማችን ውስጥ ሪሶርስ ያስፈልጋል ሲስተም ያስፈልጋል ተጨማሪ ስታፍ ያስፈልጋል ኢንፍራስትራክቸር ያስፈልጋል ብዙ ነገሮች ያስፈልጋሉ ከዚህ አንፃር የበለጠ ኢንፍራስትራክቸር የበለጠ አስፈላጊ የሆነ የሚመጣበት ጊዜ ወይንም በኢንፍራስትራክቸር ደረጃ በጣም የተቸገረን የምንመጣበት ጊዜ እንዲሁም የከስተመር ሰርቪስ ዲክላይን ያደርጋል ነው ምክንያቱም ይሄ ለምሳሌ ትንሽ ቤቶችን አይታችሁ ከሆነ አካባቢያችሁ ላይ ከዛ ጥሩ ከሆኑ ከዛ በቃ ሰዎች በጣም ይበዙባቸዋል ከዛ ምን ይቸግራሉ ማለት ነው ኢንፍራስትራክቸር አንደኛ ኢንፍራስትራክቸር ይቸግራሉ ከዛ ደግሞ የከስተመር ሰርቪስ ዲክላይን እያደረገ ይመጣል ምክንያቱም ሰዎች እየበዙ በመጡ ቁጥር እየመጣ ያለውን ዲማንድ ሃንድል ማድረግ አይችሉም ስለዚህ ከዚህ አንፃር የከስተመር ሰርቪስ ምን ያደርጋል ዲክላይን እያደረገ ይመጣል ሰርቪስ ኳሊቲው ኢንኤፊሺየንሲዎች ይመጣሉ ስለዚህ this one is the more well known challenges of fast business group ተብሎ ይጠራል የፋስት የሆነ ቢዝነስ ኤክስፓንሽኖች ወይ ደግሞ ቢዝነሶች በፍጥነት እያደጉ በመጡ ቁጥር የሚቸገሩት አንዱ ጉዳይ ይሄን ነው ስለዚህ መልሱ የሚሆነው ዲ ይሆናል ማለት ነው ዲ ይሆናል nice question number 14 among the 14 principles that Fayol proposed one head one plan one set of objective corresponds to a in union there is strength b centralization c unity of direction d unity of command so among the 14 principles Fayol proposed so Fayol proposed ካደረጋቸው 14ቱ የማኔጅመንት ፕሪንሲፕሎች ውስጥ one head one plan one set of objective corresponds to a in union there is strength b centralization c unity of direction d unity of command ነው የዚህኛው ጥያቄ መልስ c unity of direction ነው ለምን ስንል ለምሳሌ in union there is strength የሚለው በፋዮል ሴትሪበስ ፓሪበስ ተብሎ የሚጠራው ነው ሴትሪበስ ፓሪበስ ሶሪ በሄነሪ ፋዮል ስፕሪት ኦፍ ዲካርፐስ ተብሎ የሚጠራው ነው in union there is strength ተብሎ የሚጠራው because ስፕሪት ዲካርፐስ የሚነገረን ደግሞ ያ የበለጠ ትኩረት የሚያደርገው ቲም ስፕሪት ላይ ሃርመኒ ላይ የበለጠ ትኩረት የሚያደርግ አይነት ኮንሴፕት ነው in union there is strength የሚለው ቢዝነስ ለነመከ ሴንትራላይዜሽን ራሱ ቻሌንጅ ዲሲዥን ሜኪንግ ሂደት ሲሆን ያ ዲሲዥን ሜኪንግ አውቶሪቲ ቶፕ ሌቭል ላይ ብቻ ኮንሰንትሬት የሚያደርግ አይነት ከሆነ ያንን ይቆልጥ ሴንትራላይዜሽን ተብሎ ይጠራል ኦር ደግሞ ሎወር ሌቭል ላይ ካለ ዲሴንትራላይዜሽን ነው ያ ከዛ ጋር የሚገናኝ ጉዳይ ነው እንጂ ከይሄ ዋን ሄድ ዋን ፕላን ዋን ሴት ኦፍ ኦብጀክቲቭ ከሚለው ጋር የሚሄድ አይደለም ሌላኛው ዩኒቲ ኦፍ ዳይሬክሽን ስንመለከት ዩኒቲ ኦፍ ዳይሬክሽን መልስ ነው እሱ መልስ የሆነበት ምክንያት እንደ ፋይል ፕሮፖዝ ሲያደርግ በተቋማችን ውስጥ የሚገኙ ሰዎች አንድ የጋራ የሆነ ግብ አንድ የጋራ የሆነ ኦብጀክቲቭ ዲኖራቸው ይገባል ብላ ያስባል ያን ነው ዩኒቲ ኦፍ ዳይሬክሽን ሁሉም አንድ ለጋራ ለሆነ ነገር መስራት መቻል ይጠበቅባቸዋል የሁሉም ጉዞ ወደ አንድ ቦታ መመቻቸል አለበት የሚል ፐርስፔክቲቭ አለ ስለዚህ ከዚህ አንፃር መልሱ ዩኒቲ ኦፍ ዳይሬክሽን ይሆናል ዩኒቲ ኦፍ ኮማንድ የሚነግረን ኢነርደርቱ ይሄ ሚኒማይዝ ዘ ኮንፊዥን ሊፈጠሩ የሚችሉ ኮንፊዥኖችን ሪሙቭ ለማድረግ ሲባል ዋን ሱፒሪየር ወይ ደግሞ አንድ ሰው ይኖረው የሚገባው only one superior ነው አንድ superior ነው which means one subordinate need to have one on superior አንድ superior ብቻ ነው የሚገባው superior ስለዚህ ትዕዛዝ መቀበል ያለበትም ሪፖርት ማቅረብ ያለበትም ለአንድ ማኔጀር ነው ለአንድ ማኔጀር that is unity of command ነው unity of direction ግን usually ሊንክ የሚያደርገው ከአንድ ቅድ አንድ የጋራ አቅጣጫ አንድ የጋራ ግብ ከሚለው ጋር ነው ስለዚህ ከዛ አንፃር መልሱ ሲ ይሆናል Nice. Question number 15. A conflict arises between two departments regarding resource allocation, with each department believing they should receive more funding. Instead of negotiating directly, the department agree to have a third-party mediator facilitate the discussion. What types of conflict resolution is being employed?
consultation, mediation, arbitration, collaboration. ስለዚህ there's a conflict arise between two departments regarding resource allocation. ስለዚህ በሪሶርስ አሎኬሽን አማካኝነት በሁለት ዲፓርትመንቶች መካከል ኮንፍሊክት አራይዝ አድርገን ብለን እያንዳንዱ ዲፓርትመንት ያው ለኔ ይገባኛል በሚል ማለት ነው። instead of negotiating directly negotiate ከማድረግ ይልቅ ዲፓርትመንቶች ምን አግሪ ያደረጉ ሰርድ ፓርቲ የሆነ ሚዲయేተር ዲስከሽኑ ፋሲሊቴት እንዲያደርገው ምን አደረጉ ዲሳይድ አደረጉ ነው። ስለዚህ ይሄንን የኮንፍሊክት ሪዞሉሽን ሜካኒዝም ምን ተብሎ ይጠራል? ኮንሰልቴሽን፣ ሚዲዬሽን፣ አርቢትሬሽን ኦር ኮላቦሬሽን ስንል መልሱ የሚሆነው ቢ ሚዲዬሽን ነው የሚሆነው። ሚዲዬሽን ሌሎችም ለመልስ አልሆነም። ለምሳሌ ኮንሰልቴሽን ስንል እዚሁ ሲምፕሊ አድቫይስ የሚሰጥበት አይነት ወይ ኦፒኒየን የሚሰጥበት አይነት እንጂ ላይክ እንደ በሰርድ ፓርቲ ፋሲሊቴሽን አማካኝነት የሚሰጥ አይነት አይደለም ኮንሰልቴሽን በመጣው። አርቢትሬሽንም ላይ አርቢትሬሽን ስንመለከት ይሄ ሰርድ ፓርቲ ነው፣ ግን አርቢትሬሽን ላይ በብዛት ኢቨን ትእዛዝ ሁሉ የማዘዝ ወይም ደግሞ ይሄ የመፍረድ አይነት ነገር አለ አርቢትሬት የሚያደርግ ግለሰብ። ስለዚህ ዲስከሽኑ ፋሲሊቴት ማድረግ ሳይሆን ኢቨን ውሳኔዎችን ሁሉ የመወሰን ኢምፖዝ የማድረግ ነገር አለ አርቢትሬሽን ላይ። ኮላቦሬሽን ይሄ ዊን ዊን የሆነ አይነት አፕሮች ነው። ይሄ በጋራ ሰዎች የሚፈቱበት መንገድ ነው። እዚህኛው ውስጥ ግን ያው በጋራ ዳይሬክት ኔጎሽት ከማድረግ ይልቅ ሰርድ ፓርቲ እንዲያወያያቸው ፈለጉ ስለሚል ስለዚህ ኮላቦሬሽን መልስ አይሆንም። ስለዚህ መልሱ የሚሆነው ቢ ሚዲዬሽን። ምክንያቱም ሚዲዬሽን አንደኛ ኒውትራል የሆነ ሰርድ ፓርቲ ያለበት ከዛ ደግሞ ያ ሰርድ ፓርቲ ኢምፖዝ የሚያደርግ ሳይሆን የበለጠ ኮሚኒኬሽኖችን ፋሲሊቴት የሚያደርግ እና ሰዎች ሚቹዋሊ የሆነ አክሴፕት አይነት አግሪመንት ላይ እንዲደርሱ ማድረግ መቻል ነው ሚዲዬሽን ማለት ነው። ስለዚህ ከዚህ አንፃር መልሱ ቢ ይሆናል። መልሱ ቢ ይሆናል ማለት ነው። ዳኛ question number 16 ስንመለከት assume you are a researcher and you want to identify and formulate research problem and hypothesis in your research when little or no previous studies that can be referred. What appropriate research design you may conduct ነው የሚለን። ስለዚህ እናንተ ሪሰርቸር ብትሆኑና ከዛ if you want to identify እንዲሁም ደግሞ አንድ የሪሰርች ፕሮብለም ፎርሙሌት ብታደርጉ ወይም ሃይፖቴሲስ ፎርሙሌት ብታደርጉ in your research በእናንተ ሪሰርች ውስጥ when there is little or no previous study that can be referred ስለዚህ ምንም ሪፈር ቢደረግ previous የሆነ አይነት study ባይኖር when there is little or no previous study ከዛ ለዛ የሚሆነው ወይም ደግሞ ለዚህ የሚሆነው የሪሰርች ዲዛይን ምን ተብሎ ይጠራል? አፕሮፕሪየት ተብሎ የሚጠራው ሪሰርች ዲዛይን ማንኛው ነው? ኳሊታቲቭ ነው? ኤክስፕሎራቶሪ ነው? ዲስክሪፕቲቭ ነው ወይስ ኤክስፕላናቶሪ ነው ስንል መልሱ የሚሆነው ቢ ኤክስፕሎራቶሪ ተብሎ የሚጠራው ነው። ቢኮዝ ኤክስፕሎር የማድረግ ስራ እየሰራን ስለሆነ። ስለዚህ ኤክስፕሎራቶሪ ስንል it is the research design used when there is a little or no previous or prior research available on topic ተብሎ ይጠራል። የምንሰራበት ኤሪያ ላይ ፕራየር የሆነ የሪሰርች አቬሌብል በማይሆንበት ጊዜ የምንጠቀመው የሪሰርች ዲዛይን አይነት ነው። አላማውም ችግሮችን መለየት፣ ኮንሴፕቶችን የበለጠ ክላሪፋይ ማድረግ፣ ፎርሙሌት ያልተደረጉ አይነት ሃይፖቴሲሶች ካሉ እነዛን ሃይፖቴሲሶች ለፈርዘር ስተዲ ፎርሙሌት ማድረግ መቻል ነው። ስለዚህ በጣም የበለጠ ፍሌክሲብል ኦፕን ኤንድድ የሆነ አይነት ኮንሴፕት ነው ማለት ነው ኤክስፕሎራቶሪ ተብሎ የሚጠራው ኤክስፕሎራቶሪ ተብሎ የሚጠራው። ስለዚህ ከዚህ አንፃር ለዚህኛው በጣም ፊት የሚያደርገው ኤክስፕሎራቶሪ ተብሎ የሚጠራው ነው። ሌሎቹ ግን ኳሊታቲቭን ስንመለከት ኳሊታቲቭ የበለጠ ሚኒንጎችን አንደርስታንድ ከማድረግ ጋር ኤክስፒሪየንስ ከማድረግ ጋር የኳሊታቲቭ ራሱን የቻለ አንድ አፕሮች ነው። ዊች ምን አይነት አፕሮች ነው ስንል መረጃዎችን በኳንቲታቲቭ በሆነ መንገድ ኦር ኒውሜሪክ በሆነ አይነት መንገድ ሳይሆን በወርድ በተለያየ ሜካኒዝም ኤክስፕረስ የምናደርግበት በኢንተርቪው ሊሆን ይችላል፣ በኦፕን ኢንዲኬሽን ሊሆን ይችላል፣ በክሎዝ ኢንዲኬሽን በኦፕን ኢንዲኬሽን ሊሆን ይችላል፣ በኢንተርቪው ሊሆን ይችላል፣ በኦብዘርቬሽን ሊሆን ይችላል። ብቻ እንደአጠቃላይ የምናደርግበት መረጃዎችን ኮሌክት የምናደርግበት ራሱን የቻለ ኦር ጥናቶችን የምንከውንበት አፕሮች ነው የኳሊታቲቭ አፕሮች ነው የምንለው። አክቹዋሊ ኤክስፕሎራቶሪ ላይ የኳሊታቲቭ አፕሮች አለ፣ ግን በዲዛይን ደረጃ ስለሆነ የሚጠየቅ ነው። ከኳሊታቲቭ ይልቅ መልሱ ኤክስፕሎራቶሪ ይሆናል። ዲስክሪፕቲቭ የሪሰርች ፕሮብለሞችን ዲስክራይብ የምናደርግበት ወይም ደግሞ ችግሮችን ዲስክራይብ የምናደርግበት ዲፋይን የምናደርግበት አይነት ጥናት ነው የዲስክሪፕቲቭ እንጂ ይሄ ካሁን በፊት የማይታወቅ አይነት የሆነን ጥናት ዲጋውት የምናደርግበት አይነት አፕሮች አለ ዲስክሪፕቲቭ። ኤክስፕላናቶሪ ብለን የምንጠራው የበለጠ ይሄ ኮዝ ኤንድ ኢፌክት ሪሌሽንሺፖችን ኤክስፕሌን የምናደርግበት ወይም ደግሞ የነበሩ ካሁን በፊት ፎርሙሌት የተደረጉ የሪሰርች ፕሮብለሞችን ወይም ሃይፖቴሲሶችን ቴስት የምናደርግበት ነው እንጂ ይሄ ካሁን በፊት ምንም ያልታወቀ አይነት ፕሪቪየስ ዩናይትድ ስተዲያችን ላይ ሳይኖር ምንም በማይታወቅበት አይነት ምንም በማይታወቅበት አይነት ኤሪያ ላይ ሪሰርች መስራትን እንደዛ አይነት ሪሰርች ዲዛይንን አፕሮፕሪየት ተብሎ የሚጠራው ሪሰርች ዲዛይን ኤክስፕሎራቶሪ ኤክስፕሎር
የማድረግ ስራን ስለሚሰራ ስለዚህ መልሱ የሚሆነው ቢ ኤክስፕሎሬተሪ የሚለው ይሆናል ማለት ነው ኤክስፕሎሬተሪ Question number 17 እንመልከት A technology company has recently adopted more open and collaborative work environment encouraging employees to share idea freely and participate in the decision making This shift is how employees interact and work together represents which type of change A cultural change B process oriented change C structural change D strategic change so a technology company has recently adopted a more open and collaborative work environment ስለዚህ ምን አድርገን ምን አንድ የቴክኖሎጂ ካምፓኒ በቅርብ ጊዜ በጣም ኦፕን የሆነ ግልጽ የሆነ ሞር ደግሞ ኮላቦሬቲቭ አይነት የወርክ ኢንቫይሮንመንትን አዶፕት አደረገ ያ አዶፕት ያደረገው የወርክ ኢንቫይሮንመንት ሰራተኞች ሰዎች አይዲያቸውን ምን የሚያደርጉበት ሼር የሚያደርጉበት ፍሪሊ ፓርቲሲፔት የሚያደርጉበት ውሳኔዎች ላይ በነፃነት ፓርቲሲፔት የሚያደርጉበት አይነት ኢንቫይሮንመንት ክሬት አደረገ ኦር አዶፕት አደረገ ነው የሚለው ይሄ እንዳጠቃላይ ሰዎች በተቋም ውስጥ የሚሰሩ ሰራተኞች እንዴት ኢንተራክት የሚያደርጉበት መንገድ የለወጠ ነው ሶ ኢቭን የሚሰሩበት መንገድ ሁሉ የለወጠ ነው ይሄ ምን አይነት ቼንጅ ነው የካልቸር ቼንጅ ነው የፕሮሰስ ቼንጅ ነው የስትራክቸር ቼንጅ ነው ወይስ የስትራቴጂ ቼንጅ ነው ወይ ስንል መልሱ የሚሆነው ኤ ነው ካልቸራል ቼንጅ ነው ለምን ካልቸራል ቼንጅ ሆነ ስንል እዚህ ውስጥ የተቀየረው ሰዎች ኢንተራክት የሚያደርጉበት መንገድ ነው የተቀየረው ካልቸር the way of thinking ተውልታል or the way of doing things ተውልታል culture ስንል ማለት ሰዎች ድርጊትን የሚያደርጉበት መንገድ በአንድ ተቋም ውስጥ የሚገኙ ሰዎች ኢንተራክት የሚያደርጉበት መንገድ በአንድ ተቋም ውስጥ ያሉ ሰዎች የሚገለጹበት መንገድ ወይንም እንደተቀበለ በተቋማቸው ውስጥ የሚኖራቸውን ኢንጌጅመንት ነው የሚያሳየው culture ስለዚህ ከዚህ አንፃር cultural change basically refers shift in value norm belief and behavior that guide how employees interact and works together ስለዚህ more open ወደሆነ ኮላቦሬት ወደሆነ ፓርቲሲፓቶሪ ወደሆነ አይነት ኢንቫይሮንመንት አዶፕት ሲያደርግ ያተቋም ስለዚህ ያመጣው የካልቸር ለውጥ ነው የካልቸር ለውጥ ነው ስለዚህ በፊት ላይ የማይደረጉ የነበሩ በፊት ላይ because culture prescriptive አይደለ culture prescribe የሚያደርግ ነገር ነው ይሄ መደረግ አለበት ይሄኛው መደረግ የለበትም ብሎ የሚያዝ ነው ስለዚህ አሁን እኛው ውስጥ ግን እንደዛ ነው ካልቸር ስንል ሶ በፊት የነበረውን አዶፕት አድርገው አዲስ ነገር ነው አዶፕት ያደረገው ያዶፕት ያደረገው የበለጠ ኮላቦሬት የሆነ ኦፕን የሆነ ኢንካሬጅ የሚያደርግ አይነት ኢንቫይሮንመንት ስለዚህ ያ ለውጥ ካልቸራል ለውጥ ነው ፕሮሰስ ቢሆን አይተሞች የሚመረቱበት መንገድ ነው ፕሮሰስ ተብሎ የሚጠራው ስለዚህ እዚህ ጋር አሁን ከምርት ጋር የተገናኘ ጉዳይ አይደለም ስለዚህ ፕሮሰስ አይሆንም ስትራክቸርም አይሆንም because ስትራክቸርን ሮል ሪኦርጋናይዝ የማድረግ ሄራርኪ የመቀያየር ሪሌሽንሺፖችን የመቀያየር አይነት ቢሆን ያንን ስትራክቸራል ቼንጅ ተብሎ ይጠራል ስትራክቸራል ቼንጅ ስለዚህ የነበሩ ዲፓርትመንቶችን መቀነስ ማጥፋት እና ነገር ቢሆን መጨመር ኃላፊነቶችን መጨመር መቀነስ እና ቢሆን ያንን ስትራክቸራል ቼንጅ ተብሎ ይጠራል ስለዚህ ስትራክቸራል ቼንጅም አይደለም እዚህኛው ውስጥ ከስትራክቸር ጋር የሚገናኝ ጉዳይ ስላልሆነ ያኛው ስትራቴጂክ ቼንጅም ስንል ይሄ ግብን አዲስ የሆነ ግብ አዲስ የሆነ ሚሽን አዲስ የሆነ ዳይሬክሽን ቢመጣ ያንን ስትራቴጂክ ብለን እንጠራለን ይሄኛው ግን ከነዚህ ሶስቱ ጉዳዮች ጋር የሚገናኝ ጉዳይ አይደለም ይሄ በተቋም ውስጥ ያሉ ሰዎች ኢንተራክት የሚያደርጉበት መንገድ የቀየረ አይነት ለውጥ ነው ስለዚህ ያ ለውጥ ደግሞ ካልቸራል ቼንጅ ተብሎ ይጠራል ስለዚህ መልሱ የሚሆነው ኤ ነው ማለት መልሱ የሚሆነው ኤ ነው በጣም ኬሽን ነምበር 18 which of the following pricing strategies more desirable if the business need to increase sales or market share by reducing the product price compared to a competitor ስለዚህ ከሚከተሉት የፕራይሲንግ ስትራቴጂ ውስጥ ማንኛው ነው the more desirable if the business need to increase sale አንድ ቢዝነስ ሴሉን ኦር ማርኬት ሼሩን ኢንክሪዝ ማድረግ በሚፈልግበት ጊዜ ዲዘሬብል የሆነው የፕራይሲንግ ስትራቴጂ ማንኛው ነው በዛም የፕራይሲንግ ስትራቴጂ በተለይ ፕራይሲንጋችንን ሪዲዩስ አድርገን ለኮምፒውተሮቻችን አንፃር ፕራይስ ሪዲዩስ አድርገን ሰፊ ዩናይት የማርኬት ሼርን ኦር ሰፊ ዩናይት ሴልን መጨመር የምንችልበት የፕራይሲንግ ስትራቴጂ ምን ተብሎ ይጠራል ስለዚህ ጥያቄውን ለአጠቃላይ ጠቅላላ ስናደርገው የፕሮዳክት ፕራይስን በመቀነስ ሰፊ ዩናይት የማርኬት ሼር ማግኘት የምንፈልግበት የፕራይሲንግ ስትራቴጂ ምን ተብሎ ይጠራል ስኪሚንግ ፕራይስ ስኪሚንግ ኮስት ፕላስ ፕራይሲንግ ማርክአፕ ፕራይሲንግ ዲ ፔኔትሬሽን ፕራይሲንግ ነው የሚለን here the answer would be D penetration pricing ነው penetration pricing because penetration pricing እንደምንለው በተለይ አዲስ የሆኑ ቢዝነሶች or አዲስ የሆነ ፕሮዳክት በሚሆንበት ጊዜ ኢኒሺያሊ ሎው የሆነ ፕራይስ ሴት የምናደርግበት then በጊዜ ሂደት ፕራይሱን እየጨመርን የምንመጣበትን ሜካኒዝም ነው የፔኔትሬሽን ፕራይሲንግ ተብሎ የሚጠራው ስለዚህ ፔኔትሬሽን ፕራይሲንግ በመጣው it usually attracts large number of customers so large number of customers attract የምናደርግበት ማርኬት ሼሮችን ጌን የምናደርግበት
አይነት የፕራይሲንግ ስትራቴጂ ነው የፔኔትሬሽን ፕራይሲንግ ተብሎ የሚጠራው። ኢትስ ኤፌክቲቭ በተለይ ስትሮንግ የሆነ ኮምፒቲሽን በሚኖርበት ጊዜ ሰፊ ናይት ማርኬት ሼር ማየት በምንፈልግበት ጊዜ ፕራይሱን ሎወር በማድረግ ከዛ ያንን ማርኬት ሼር ካፕቸር ማድረግ ይችላል። ስለዚህ ከዚህ አንፃር መልሱ ዲ ይሆናል። ስኪሚንግ የፔኔትሬሽን ተቃራኒ ነው። ስኪሚንግ ለምንጠራው ደግሞ ሃይ ዩናይት ፕራይስ ሴት የምናደርግበት እና በትንሽ ጊዜ ውስጥ ፕሮፊታችን ማክሲማይዝ ማድረግ የምንፈልግበት የፕራይሲንግ ሜካኒዝም ነው ስኪሚንግ ለምንጠራው። ኮስት ፕላስ እና ማርክአፕ ፕራይሲንግ ለምንጠራቸው ኦልሞስት ዩዥዋሊ ሲሚላር ዩናይት ኮንሴፕቶች ናቸው። ሁለቱም ውስጥ የምናየው አንድ ተቋም ያወጣውን አንድን አይተም ፕሮዲክት ለማድረግ ያወጣውን ወጪ ከቨር ማድረግ መቻል ላይ ትኩረት የሚያደርግ ከቨር ማድረግ ላይ ስለዚህ ከቨር እንዲያደርግለት which means ያወጣው ወጪ ነው ሰው ያንን ያወጣውን ወጪ ከቨር ማድረግ ላይ ትኩረት የሚያደርግ አይነት ኮንሴፕት ነው ኮስት ፕላስ። ለምሳሌ 100 ብር አይተሙን ፕሮዲክት ለማድረግ ካወጣ ሰው ያችን 100 ብር ያወጣ ትኖራለች ከዛ ታች ተጨማሪ ማርክአፕ ትኖራለች ነው 10% ልትቆይ ትችላለች። ስለዚህ አይተሙን በ110 ብር መሸጥ that is cost plus or markup እያልን እንጠራዋለን። ስለዚህ ከዚህ አንፃር መልሱ የሚሆነው ዲ ነው ማለት ነው። because ዲ ላይ ፕራይስን ዝቅ በማድረግ ማርኬት ሼርን መያዝ ስለሚል that pricing strategy penetration ተብሎ ይጠራል። ዳኛ ኮንሶናንስ ኢን ስትራቴጂክ ኢቫሉዌሽን ምን ነው ሪፈር የሚያደርግልን? ኮንሶናንስ በስትራቴጂክ ኢቫሉዌሽን ውስጥ ኢንሹር የሚያደርግልን ምንድን ነው? ኢንተርናል ዩናይት ኮንሲስተንሲን ከኤክስተርናል ትሬንድ ጋር ያለ አላይመንትን፣ ሾርት ተርም ፕሮፊታቢሊቲን፣ ኢምፕሎይ ሳቲስፋክሽን ነው። ስለዚህ ኮንሶናንስ ኢን ስትራቴጂክ ኢቫሉዌሽን ኢንሹር ዛት ኢንተርናል ኮንሲስተንሲ፣ ቢ አላይመንት ዊዝ ኤክስተርናል ትሬንድ፣ ሲ ሾርት ተርም ፕሮፊታቢሊቲ፣ ዲ ኢምፕሎይ ሳቲስፋክሽን የሚለን ሂር ዘ አንሰር ዊል ቢ አላይመንት ዊዝ ኤክስተርናል ትሬንድ ይሆናል። ቢኮዝ ኮንሶናንስ ስንል ዩዥዋሊ the strategy will be must in harmony with external environment ከፔስትል ፋክተርስ ጋር ፖለቲካው ጋር ከኢኮኖሚ ጋር ከሶሻል ጋር ከቴክኖሎጂ ጋር ከተለያዩ አይነት ኮንቴክስት ጋር በማድረግ መቻል ይጠበቅበታል ነው። in harmony መሄድ መቻል ይጠበቅበታል። አላይን ማድረግ መቻል ይጠበቅበታል። that is ኮንሶናንስ ነው የምንጠራው እሱ ነው ኮንሶናንስ ብለን የምንጠራው። ስለዚህ አንድ ስትራቴጂ በተለይ ኤክስተርናል ሪያሊቲውን ኢግኖር የሚያደርግ ከሆነ ማርኬት ላይ ሰስቴን ማድረግ አይችልም። ስለዚህ ከዚህ አንፃር ያንን ነው ይሄ ኮንሶናንስ ብለን የምንጠራው ኢንተርናል ኮንሲስተንሲ በስትራቴጂክ ኢቫሉዌሽን ውስጥ ያለ አንድ ክራይቴሪያ ነው። ግን እንደጠቅላይ ኮንሶናንስ የሚለው እሱን አለ ሪፈር የሚያደርገው ሾርት ተርም ፕሮፊታቢሊቲም የኮንሶናንስን ሪፈር ያደርግልንም ኢምፕሎይ ሳቲስፋክሽንም ላኛው የኮንሶናንስ ሪፈር የሚያደርግ አይነት ጉዳይ አይደለም። ኢቭን they are highly important during በተለይ በኢቫሉዌሽን ጊዜ በኢምፕሊሜንቴሽን ጊዜ የሚያስፈልጉ አይነት ኮንሰርኖችም እንኳን ቢሆኑ ኮንሶናንስ ተብሎ የሚጠራው ግን ከኤክስተርናል ትሬንድ ጋር ያለ አላይመንት ነው። በጣም ጥሩ። ኬሽን ነምበር 20 how might a significant increase in consumer income levels impact company macro environment? A, it may decrease the demand for luxury good. B, it may lead to increased competition in lower income market. C, it will have no effect on a consumer spending pattern. D, it can create opportunity for companies to market premium product. So how might a significant increase in a consumer income level impacts a company macro environment? ስለዚህ የኮንሱመር ኢንካም ሌቭል በጣም ሲግኒፊካንት በሆነ ነምበር እየጨመረ በመጣ ቁጥር እንዴት ነው አንድን ተቋም ማክሮ ኢንቫይሮንመንት ኢምፓክት የሚያደርገው? እንዴት ነው የሚያደርገው ስንል መልሱ የሚሆነው ዲ ነው። it can create opportunity for the company to market premium products የሚለው because ሌሎችን ብንመለከት ለምሳሌ ኤም ብንመለከት it may decrease the demand for luxury good የሚለው ፎልስ ነው። ምክንያቱም የኮንሱመር ኢንካም ሌቭል እየጨመረ በመጣ ቁጥር ለluxury good ያለው ፍላጎቱ እየጨመረ ስለሚመጣ ቢንም ስንመለከት it may lead to increased competition for low income market የሚለው ፎልስ ነው። ምክንያቱም ኮምፒቲሽን እየጨመረ የሚመጣው ለሃይ ኢንካም ማርኬት ነው። ምክንያቱም የኮንሱመር ኢንካም ሌቭል እየጨመረ ነው። ሲንም ስንመለከት it will have no effect on consumer spending pattern የሚለው ፎልስ ነው because it would have a significant effects on consumer spending pattern በኮንሱመር ስፔንዲንግ ፓተርን ውስጥ ሲግኒፊካንት የሚባል አይነት ኢፌክት አለው ኢምፓክት አለው። ስለዚህ ሲም መልስ አይሆንም ማለት ነው። ምክንያቱም ኮንሱመር ኢንካም ሌቭል ጨመረ ማለት ሲግኒፊካንት ዩናይት የስፔንዲንግ ፓተርን ላይ ተጽዕኖ አለው። ስለዚህ ሲ መልስ አይሆንም ዲ መልስ ይሆናል። can create opportunity for company to market premium products የሚለው መልስ ይሆናል ማለት ነው። ሶ ለዛሬ የነበረን ቆይታ እዚህ ጋር እናቆማለን። ይሄ የመጀመሪያ ክፍል ነው። ቀጣይ ክፍሎችን ደግሞ በቅርብ ቀን ይለቀቃሉ። ቅድም የመጀመሪያ ላይ ለመናገር እንደሞከርኩት አሁን ያብራራሁባቸውን አይነት ማቴሪያሎች ዶክመንቶች የምትፈልጉ ከሆነ ለኤግዚት ኤግዛም የሚያግዟቸው 16 ኮርሶች ላይ የተዘጋጁ ሾርት ኖቶች በደንብ ብሉፕሪንት መሰረት በማድረግ የተዘጋጁ ብሉፕሪንት ሾርት ኖቶች ናቸው። ለማንበብ በጣም የሚያቀሉላችሁ ናቸው። ስለዚህ ሐሳባችሁ በትንትን ብሎ የዚህ ግቢ ላንብብ የዛኛውን ግቢ ላንብብ ሳትሉ
በደንብ ለእናንተ ለኤግዚት ኤግዛም ይጠቅማሉ ብዬ ያሰብኳቸውን በተለይ ከ2015 ጀምሮ ኤግዚት ኤግዛም ላይ እየሰራው ስለሆነ ወይም ለአጠቃላይ የኤግዚት ኤግዛም ጥያቄዎችን እየሰራው ለእናንተ እያቀረብኩም ስለሆነ ስለዚህ ለእናንተ በጣም የሚጠቅሟችሁን አይነት ማቴሪያሎች ናቸው። ስለዚህ እንደዚህ አይነት ማቴሪያሎችን ማግኘት የምትፈልጉ ከሆነ ደውሉልኝ። እያንዳንዱ እንዳልኳችሁ በኮርሶቹ ላይ የተዘጋጁ ሾርት ኖቶች አሉ። ከተጨማሪ በእያንዳንዱ ኮርስ የተዘጋጁ ከ30 እስከ 50 ድረስ የሚደርሱ ጥያቄዎች አሉ፣ ሞዴል ጥያቄዎች። በተጨማሪ ከ2015 ከ2017 አሁን እየሰራን እስካለኑ ድረስ ያሉ ጥያቄዎችን ከነ መብራሪያ መልሱ የምትፈልጉ ከሆነ በስልክ ቁጥር 0933 025888 ወይም ደግሞ 0710 52 6605 ብላችሁ ልትደውሉልኝ ትችላላችሁ። ለዛሬ የነበረን ቆይታ እዚህ ጋር እናቆማለን። ይህ ቪዲዮ ብዙዎች ከመድረስ እንዲችል ላይክ ማድረጋችሁን፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ሳታደርጉ ያላችሁ የመላት ቱቶሪያልስ ቤተሰቦች ካላችሁ ደግሞ ሰብስክራይብ በማድረግ እንድትመለከቱ ለማሳሰብ እወዳለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ለሁላችሁም መልካም ጊዜ ይሁንላችሁ። ቸር ሰንብቱ። ቴንኪው